አርቲስትና አክቲቪስት መሆን ይለያያል የብሔርና የሃይማኖት ጉዳይ ሲነሳ ነገር የሚያባብሱ ባለሙያዎች አሉ ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ከኪነ ጥበብ ባለሙያዎች ጋር በነበራቸው ቆይታ ተናገሩ። በስፋት ተመልክተናል። አዲስ አበባ ከተማ በ2018 በጀቷ 350 ቢሊዮን ብር ተመድቦላታል። ተመለከቱታላችሁ። 1227 የግል ትምህርት ቤቶች በአዲሱ ዓመት 65% ከፍተኛ ጭማሪ እንዲያደርጉ ተፈቅዶላቸዋል። የአሜሪካ ፖሊስ የ21 ዓመቱን ቅዱስ ሙልጌታ የተባለ ግለሰብ ለማግኘት የህብረተሰቡን እገዛ ጠየቀ። ይህንንም ሰሙታላችሁ። የኢራንና የእስራኤል ግጭት መባባሱን ተከትሎ ትራምፕ የቡድን ሰባት ጉባኤን አቋርጠው ወጡ። ግጭቱ ከነበረበት ተባብሶ ቀጥሏል። ይህንንም ተሰሙታላችሁ። ጤና ይስጥልን እንደምናላችሁ። አሃዱ ኒውስ ኤንድ ፖለቲክስ የዩቲዩብ ቻናላችን ነው። ሰዓታችን ጠብቀን ወደናንተ ዜናችን እናደርሳለን። ናርዶስ አለማየሁ ደግሞ እየመራው ከናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከሁሉም ክልሎችና ከተማ አስተዳደሮች ከተውጣጡ የጥበብ ማህበረሰብ ተወካዮች ጋር ውይይት አድርገዋል። በአጠቃላይ በርካታ ጉዳዮችን አንስተዋል። ጠቅላይ ሚኒስትሩ የኪነ ጥበብ ባለሙያዎች በጥበብ ስራቸው ብሶትን ሳይሆን ቁጭትና ተስፋን ለማሳየት መስራት እንዳለባቸውም ጠቁመዋል። ኪነ ጥበብ በትምህርት ስርዓቱ ውስጥም እንዲካተት አድርገናል ሲሉ አንስተዋል። ስለ አርቲስትነትና ስለ አክቲቪስትነት ጭምር ልዩነቱን አስረድተዋል በመድረኩ። በዚህም አንድ አርቲስት አክቲቪስትነት ካማረው የአርቲስትነት ካባና ክብር እየወደቀ መሆኑን ማወቅ አለበት ሲሉም ተደምጠዋል። አርቲስትነትና አክቲቪስትነት ልክ እንደ ድመትና እንደ አንበሳ ናቸው ሲሉ በምሳሌ ገልጸዋል። ድመትና አንበሳ በፍጹም አንድ አይደሉም። እንደ አንበሳ መሆን እያማራት አይጥ ያደነች አይሆንም። ምክንያቱም አንበሳ አይጥ አያድንም። ልቧ እንደ አንበሳ እየፈለገ ውሏ ግን አይጥ ሰፈር ከሆነ ተለያዩ ማለት ነው ብለዋል ጠቅላይ ሚኒስትሩ። ምርጥ አርቲስቶች ሳይቸግራቸው ይነካካሉ፣ ከዛ ግን መመለስ ይቸግራቸዋል ሲሉ ማከለዋል። ተመልከቱት። አርቲስት ይገርማቸዋል። በጣም ምርጥ አርቲስቶች ሳይቸግራቸው ይነካኩና መመለስ ያቀታቸዋል። እዩ ቆጥራችሁ አንዴ እዛ የተነካካ አርቲስት ያ የምታደንቁት የምትወዱት ሰው የለም አሁን የለም። ምክንያቱም ያ ነገር ያበላሻል። ለምሳሌ ሐዲስ ዓለማየሁን ወሰድ። መቼም ፍቅር እስከ መቃብርን የሚያክል ደርዘ ብዙ መጽሐፍ ብዙ እንቅልፍ እንደሚከለክል ብዙ ኩራዝ አይን እንደሚያስለቅስ ብዙ አድካሚ እንደሆነ ለእናንተ መንገር አያስፈልግም። መጽሐፉን መከራ ማሰቡን መከራ ታይፕ ማድረጉን መከራ ነው በዛ ጊዜ። ግን አሁን አቶ አዲስ በየቀኑ ሰበር ዜና እያሉ አንዳንድ ገጽ ቢጽፉ ኖሮ ፍቅር እስከ መቃብር ያኔም ማስተማሪያ አይሆንም፣ ዛሬም ፈልገን የምናገኘው አይሆንም ነበር። አክቲቪዝም ማለት የሰሞን እፍታ ማለት ነው። እናንተ በአርት በሙዚቃም ይሁን በፊልምም ይሁን በመጽሐፍም ይሁን ከትውልድ በኋላ እንኳን የሚያስተምር መቼም የሳቸውን ስራ ዛሬ አይቶ የማይማር ሰው ያለ አይመስለኝም። ያዝናናልም ያስተምራልም። እንግዲህ ቦታችሁን መለየት ነው። እናንተ የየለቱን ሰበር ዜና ከፈለጋችሁ የአርት ካባ ስለወለቀ እንደ አርቲስት ዲማንድ ማድረግ አይጠበቅባችሁ። ቢኮዝ የአርቲስት ስራ እሱ አይደለም። አሉ እንደዛ የሚያሳዝኑ ሰዎች፣ በጣም ትልቅ ጥበብ ተሰጥቷቸው የሚያሳዝኑ ሰዎች አሉ። እሱን እናርመው። አመለካከት ይቀየር ስንል በአዋጅ አንቀይረው። እኛ ተቀይረን ነው የምንቀይረው። እኛ ሳንለወጥ እኛ ሳንቀየር እንዲሁ እንቀይር ብንለው ስለማይመጣ። ሁለተኛው ፖሊሲ፣ አሰራር፣ አደረጃጀት፣ በግብዓት አቅርቦት፣ የብቃት ማረጋገጫ፣ የስልጠና ተቋማት፣ ኢንቨስትመንት፣ ገቢ፣ መሰረተ ልማት ግንባታ በጣም ቁልፍ ጉዳይ ተነስቷል። እኛ እንፈትሻለን። ከናንተም ሐሳብ ያላችሁ ሰዎች በተደራጀ መንገድ ለሚኒስትሩ ያቀርቡ። እንፈትሻለን። እኛ ማድረግ ያለብን ነገር ከግብዓት አንፃር ከብቃት አንፃር
መስራት የሚገቡንን ጉዳዮች ፈትሸን እንሰራለን። አርቲስቶቹን በተራቸው ሐሳባቸውን ገልጸዋል። ለምሳሌም በርካቶቹ ሐሳባቸውን ገልጸዋል። ከነዛ ውስጥ ግን የተወሰኑት ለእናንተ ለመናገር ያህል ድምጻዊ አስጌዴ እንደሹ ጠቅላይ ሚኒስትሩን የሚከተለውን ጥያቄ በንባብ አቅርቦላቸዋል። እኔ በግሌ እርሶን በዚህ ጊዜ ምንም ባልሎትና ባልጠይቆት በዚህ አስቸጋሪ ጊዜ ላከናውኑ ተግባር ላሳዩን ብርሃን ላሳዩን ተስፋ አመስግኞት ለመጪውም እግዚአብሔር ጉልበት እንዲሆነው መልካም ምኞቴን በመግለጽ ሐሳቤን በቋጭ ደስ ባለኝ። ነገር ግን ለፋቶን ሙሉ ያደርጋሉ ከሚል የሚከተለውን ሐሳብ አቀርባለሁ። የሀገራችን ወጣቶች በባህር ማዶ ሙዚቃ ልባቸው ሸፍቷል። እኔ መጣውበት አካባቢ ላይ ያሉት ድንቅ ባህሎችና ታሪኮች ለባህልና ፖለቲካዊ ዳራው ከፍተኛ ጥቅም እንዳላቸው ከግምት ውስጥ አስገብተው መንግስት ይህንን በመገንዘብ ምቹ ሁኔታ ይፍጠር እንዲሁም ደግሞ ካውንስል እንዲቋቋም ጠይቃለሁ ሲል ድምጻዊው ጠየቀ። እውቁ የሙዚቃ አቀናባሪ ካሙዙ ካሳም ሐሳቡን ለጠቅላይ ሚኒስትሩ ገልጿል። ካሙዙ ካሳ በበኩሉ ሌሎች የማያግባባና የተበላሸ ትርክት ይስተካከል፣ ከዚህ ባሻገር ደግሞ ኢትዮጵያ አብባ ተውባ ባየናት ስንል የምንመኛትን ኢትዮጵያን በዘርፈ ብዙ ልማት መስኮች ስላሳዩን ለተሰሩ ስራዎች ደግሞ እጅግ አግራሞትና አድናቆት አለኝ። ይህንን ለመናገር ምንም ሌላ ነገር ሳያስፈልግ ጤናማ ብቻ መሆን በቂ ነው ብሏል። ሁሌም ከጎኖት ነን ሲልም ካሙዙ ካሳ ለጠቅላይ ሚኒስትሩ ያለውን አድናቆት ገልጿል። ገጣሚው ሀብታሙ ቦጋለ ላለፉት ዓመታት ቁረጠው ፍለጠው አይነት ነገሮች ይበዙ ነበር። በኢህአዴግ ጊዜ አብዛኛው የስደት ነገር ይበዛል። መቼ ነው የምትመጪው? ኢትዮጵያ መቼ ነው ትንሳኤሽ? እንዲሁም ደግሞ ናፈቅሽኝ ጥላኝ ሄደች የሚሉ የስደት ነገሮች ይበዙ ነበር። ይሄ የሚያሳየው ሰዎች ህልማቸውን ፍለጋ ውጭ የሚሄዱበት ሁኔታ ስላለ ነው ብሏል እውቁ የሙዚቃ ገጣሚ ሀብታሙ ቦጋለ። ጠቅላይ ሚኒስትሩ እንግዲህ ስለ ኢትዮጵያ ፖለቲካ አንስተዋል። ኢትዮጵያ ፖለቲካ በጣም ሴንሲቲቭ ነው። በማህበራዊ ጉዳይ ስትመጡ አብዛኛው የፖለቲካ ልዩነት ያላቸው ግሩፖችን ብታዩ በማህበራዊ ጉዳይ የተሳሰረ ነው። ለምሳሌ ዘር በፖለቲካ እና በማህበራዊ ፍጹም አንድ አይደለም። ይሄ ማለት አንድ ቁብ ወይም እድር ያለበት ቀበሌ ብትሄዱ ብዙ ጊዜ ዘር አይጠየቅም፣ ጉርብትና ነው የሚታየው። ስለዚህ ሴንሲቲቭን ፖለቲካ ተውት ብለዋል ጠቅላይ ሚኒስትሩ በንግግራቸው። በጥበብ ብሶትን ሳይሆን ቁጭትን ተስፋን ለማሳየትም መስራት ይገባል። የብሔርና የሃይማኖት ጉዳይ ሲነሳ ነገር የሚያባብሱ ባለሙያዎችም እንዳሉ አንስተዋል። ኪነ ጥበብን ለአፍራሽ ዓላማ ሳይሆን ለትውልድ ግንባታ መጠቀም ይገባል ነው ያሉት ጠቅላይ ሚኒስትሩ። በአጠቃላይ በኪነ ጥበብ ብሶትን ሳይሆን ቁጭትን ለማሳየት መስራት ያስፈልጋል ብለው አትኩረት ሰጥተው ተናግረዋል። በጥበብ ኢትዮጵያ ለምን ከድህነት መላቀቅ አቃታት የሚል ቁጭትን ማሳየት ተገቢ ነው ብለዋል። የጥበብ ሰዎችም ደግሞ ፖለቲካ ላይ ሳይሆን ማህበራዊ ጉዳይ ላይ ነው ማተኮር ያለባቸው። ምክንያቱም የፖለቲካ ልዩነት ያላቸውን ቡድኖች በማህበራዊ ጉዳይ ተሳስረው ማግኘት ይቻላል። ይህም መልእክትን በሚገባ ለማስተላለፍ እድል ይፈጥራል ብለዋል። ከተለያዩ ቦታዎች የመጡ የኪነ ጥበብ ባለሙያዎችን ሰብስበው ባወያዩበት ወቅት ከተናገሩት የጠቅላይ ሚኒስትሩና የአርቲስቶች ንግግር የተቀነጨበውን በዜና ወጃችን ለእናንተ አደረስናችሁ። አዲስ አበባ ከተማ የ2018 በጀቷ 350 ቢሊዮን ብር ሆኖ ተወስኗል። የአዲስ አበባ ከተማ አስተዳደር ካቢኔ እንግዲህ የ2018 በጀት 350 ቢሊዮን ብር ሆኖ ለምክር ቤት እንዲቀርብ ውሳኔ አሳልፏል። የከተማ አስተዳደሩ ደግሞ መደበኛ ስብሰባ በሁለት ወሳኝ ከተማ አቀፍ አጀንዳዎች ላይ ተወያይቶ ነው ውሳኔውን ያሳለፈው። በዚህ መሰረት ካቢኔው የአዲስ አበባ ከተማ አስተዳደር የአዲሱ ዓመት ወይም መጪው 2018 350 ቢሊዮን ብር ሆኖ ለምክር ቤት ቀርቧል። ከረቂቅ በጀቱ 249.9 የሚሆነው በዋናነት ድህነት ቅነሳ፣ ዘላቂ ልማት፣ የሥራ ዕድል ፈጠራ፣ ለመሰረተ ልማት እንዲሁም ሌሎች ትልልቅ ፕሮጀክቶች ግንባታ፣ ለአገልግሎትና አቅርቦት ድጎማዎች እንደሚሆን ነው የተመላከተው። ቀሪው 100.1 ቢሊዮን ብር ደግሞ ከፍተኛ ጥንቃቄና ቁጠባን መሰረት ላደረገ የመደበኛ በጀት ጣሪያ የሚመደብ መሆኑ ነው የተመላከተው። በተጨማሪም ካቢኔው በመሬት ልማትና አስተዳደር ቢሮ ተጠንቶ በቀረበው የመሬት ወቅታዊ ሊዝ ጨረታ ዋጋ ላይ ተወያይቶ ውሳኔ ያሳልፏል። በዚህም በኮሪደር ልማት በለሙ አካባቢዎች የመሰረተ ልማት አቅርቦት ከፍ በማለቱ የኮሪደር ልማቱ በከተማ ውስጥ የነበረውን የመሬት ዋጋ ከማረጋጋት አንፃርና የቀጣይ ከተማዋን የመልማት ፍላጎት በማጥናት የቀረበው የመሬት ሊዝ ዋጋ ማሻሻያ መጽደቁንም የከተማው ኮሙኒኬሽን ቢሮ ገልጿል ማለት ነው።
1227 የግል ትምህርት ቤቶች በአዲስ አበባ በአዲሱ ዓመት 2018 ማለት ነው 65 በመቶ ከፍተኛ ጭማሪ እንዲያደርጉ ተፈቅዶላቸዋል። የከተማው ካቢኔ ባጸደቀው የግል ትምህርት አገልግሎት ክፍያ አሰራር ደንብ መሰረት በ2018 መጪው አዲስ ዓመት የትምህርት ዘመን 1585 የግል ትምህርት ቤቶች ውስጥ 1227 የሚሆኑት እስከ 65 በመቶ የትምህርት ቤት ክፍያ ጭማሪ ማድረግ እንደሚችሉ የአዲስ አበባ ከተማ የትምህርትና ስልጠና ጥራት ቁጥጥር ባለስልጣን ዋና ስራ አስኪያጅ የሆኑት አቶ ኢዘዲን ሙስባህ ናቸው ለሪፖርተር ጋዜጣ የተናገሩት። በ2018 እንግዲህ ጭማሪ ያደርጋሉ ተብሎ የሚጠበቁት እነዚህ ትምህርት ቤቶች አስቀድሞ የክፍያ ጭማሪ መነሻ ሐሳባችሁን አቅርቡ ሲባሉ የዋጋ ግሽፈት ወይም ኢንፍሌሽን ጨምሯል በሚል ያቀረቡት ጭማሪ አስደንጋጭ ነበረ። ከትምህርት ቤቶች ውስጥ 10 በመቶ የሚሆኑት ብቻ እስከ 50 በመቶ የጭማሪ ሐሳብ ያቀረቡ ናቸው። ቀሪ 90 በመቶ ያህሉ ደግሞ ከ75 እስከ 263 በመቶ ጭማሪ ማቅረባቸው ተነግሯል። ሆኖም ትምህርት ቤቶች ወላጆች፣ የከተማ አስተዳደር፣ የትምህርት ቢሮ፣ የንግድ ቢሮ፣ የፕላንና ልማት ቢሮ፣ የፍትህ ቢሮና ኢትዮጵያ ስታቲስቲክስ አገልግሎት በተሳተፉበት ጥናት ላይ አሁን ካለው ነባራዊ ሁኔታ ጋር አብሮ ሊሄድ የሚችል በሚቀጥሉ 3 ዓመታት የሚኖር የዋጋ ማጣሪያ ይፋ ተደርጓል። የከተማ አስተዳደሩ እንግዲህ ክፍያ ጭማሪ ጣሪያውን ሲያስቀምጥ አንዱ መሰረት ያደረገበት ነጥብ ምንድነው? የትምህርት ቤቶች ጥራት ነው። በዚህም ትምህርት ቤቶች ከደረጃ 1 እስከ ደረጃ 4 ተብለው በመስፈርት ተለይተዋል። ከነዚህ ውስጥ ጥራቱ የተሻለ የሚባለው ደረጃ 4 ትምህርት ቤት የሚባለው ነው። ደረጃ 4 የተሻለ ጥራት ያለው ትምህርት ቤት ነው። ጭማሪ ሲደረግም ከደረጃ 2 ጋር እኩል መሆን የለበትም። ስለዚህ ጭማሪውን በፐርሰንት ወይም በመቶኛ አለያይተነዋል ብለዋል ኃላፊው። በዚህ ቀደም መደበኛ እንግዲህ ትምህርት ቤቶች የዋጋ ጭማሪ የሚያደርጉት እስከ 45 በመቶ ብቻ ነው። ስለዚህ 45 በመቶ ጨምሮ ማለት ሳይሆን ከዜሮ ጀምሮ በመቶ ብቻ መጨመር ይችላሉ ማለት ነው። ነገር ግን ከዚህ በላይ ማለፍ አይችሉም። አንደኛ ደረጃ ትምህርት ቤቶችም እስከ 40 በመቶ፣ መካከለኛ ደረጃ ትምህርት ቤቶች እስከ 45 በመቶ፣ ሁለተኛ ደረጃ ትምህርት ቤቶች እስከ 55 በመቶ ዋጋ መጨመር ይችላሉ ተብሏል ማለት ነው። በከተማ አስተዳደሩ የሚገኙ 1585 ትምህርት ቤቶች መካከል 358 የሚያክሉት በ2016 የትምህርት ዘመን የጨመሩ ናቸው። ስለዚህ በቀጣዩ ዓመት እንደማይጨምሩ ተገልጾላቸዋል። እነዚህ ትምህርት ቤቶች ክፍያ መጨመር የሚችሉት ገና በመጪው 2019 ዓ.ም እንደሚሆን ሪፖርተር ነው የዘገበው። የአሜሪካ ፖሊስ የ21 ዓመቱን ቅዱስ ሙልጌታ የተባለ ግለሰብ ማግኘት የህብረተሰቡን እገዛ ጠይቋል። የዩናይትድ ስቴትስ ካውንቲ ፖሊስ ዲፓርትመንት 3ኛ ዲስትሪክት የምርመራ ክፍል ከሲልቨር ስፕሪንግ የጠፋው የ21 ዓመት ቅዱስ ሙልጌታ ለማግኘት የህብረተሰቡን እገዛ እየጠየቀ ይገኛል። የአፋልጉኝ ማስታወቂያ ወጣበት ቅዱስ ለመጨረሻ ጊዜ የታየው በሲልቨር ስፕሪንግ ሜሪላንድ እሁድ ጁን 15 2025 ከምሽቱ 8 ሰዓት አካባቢ በማንቸስተር መንገድ አካባቢ ነው። በወቅቱም ጥቁር ኖርዝ ዌስት ቲሸርትና ጥቁር የስፖርት ቁምጣ አድርጎ ነበር ተብሏል። ይህንን ግለሰብ እንግዲህ ፖሊስ አፋልጉኝ እያለ ማስታወቂያ አውጥቷል ማለት ነው። የኢራንና የእስራኤል ግጭት መባባሱን ተከትሎ ትራምፕ የቡድን 7 ጉባኤን አቋርጠው ወጥተዋል። ግጭቱ ተባብሶ መቀጠሉ በርካቶችን እንዲሁም ደግሞ የዓለም ሚዲያዎችን የሳበ ነው። የኢራንና የእስራኤል ግጭት ተባብሶ 5ኛ ቀኑን መያዙን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በካናዳ እየተካሄደ ያለውን የቡድን 7 ጉባኤ ከመጠናቀቁ በፊት አቋርጠው ወጥተዋል። በኢራንና በእስራኤል መካከል እየተባባሰ ከመጣው ግጭት ጋር ተያይዞ ፕሬዝዳንቱ ወደ ዋሽንግተን መመለስ አለባቸው ሲል ዋይት ሃውስ አስታውቆ ነበረ። ግልጽ በሆኑ ምክንያቶች ቀደም ብዬ መመለስ አለብኝ ሲሉ ትራምፕ ተናግረው ነበረ። የዋይት ሃውስ ብሔራዊ ደህንነት ምክር ቤት እንዲሰበሰብ ትዕዛዝ ማስተላለፋቸውንም በርካታ ሪፖርቶች ያመላክታሉ። አሜሪካ በመካከለኛው ምስራቅ ያለውን የመከላከል አቅም ለማሳደግ ወደ ቀጠናው ተጨማሪ መሳሪያ እንደምታሰማራም የአሜሪካ የመከላከያ ሚኒስትር ተናግረዋል። ነገር ግን አሜሪካ እስራኤል በኢራን ላይ የፈጸመች ያለችውን መጠነ ሰፊ የማጥቃት ዘመቻ ልትቀላቀል ትችላለች የሚሉ አስተያየቶችን የአሜሪካ ባለስልጣናት ውድቅ አድርገውታል። አሁን በወጡት መረጃዎች እንግዲህ
የእስራኤል መከላከያ ሰራዊት የኢራን የጦርነት ጊዜ ዋና አዛዥ ሆኖንና ካገዛዙ ከፍተኛ የጦር አዛዦች አንዱ የሆኑትን አሊ ሻድማኒ የተባለውን ገድለዋለች። እስራኤል ዋና አዛዡ የተገደሉት በማዕከላዊ ቴህራን በሚገኘው ዋና መስሪያ ቤት ላይ በተደረገ ኃይለኛ የአየር ድብደባ ነው። አሊ ሻድማኒ በዚህ ወር መጀመሪያ እስራኤል የጥቃት ኦፕሬሽን ውስጥ የተገደሉትን የቀድሞ ጠቅላይ ኤታማዦር ተክተው ሚናውን መረከባቸው የሚታወስ ነው። እኚህ ግለሰብ ይህንን ደግሞ የዜና ሽፋን የሰጠው ሮይተርስ ነው። እስራኤልና ኢራን ግጭታቸው ተባብሶ ቀጥሏል። በተያያዘ ከኢራን መዲና ቴህራን ነዋሪዎች ለቀው እየወጡ ነው። ከሀገሪቱ የሚወጡ ምስሎች ናቸው ይህንን የሚያሳዩት። በመዲናው የሚገኘው ካራጅ ቻሉስ የተሰኘው ጎዳና ወደ ምዕራብ አቅጣጫ እያቀኑ ባሉ መኪኖች በኃይለኛው ተጨናንቋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ቀደም ሲል በማህበራዊ ሚዲያ ገጻቸው ነዋሪዎች በሙሉ ከቴህራን በአስቸኳይ ለቀው እንዲወጡ አስጠንቅቀዋል። የእስራኤል ጦር ከዚህ ቀደም ብሎ ነዋሪዎች ከሰሜን ምስራቅ ቴህራን ለቀው እንዲወጡ ማስጠንቀቂያ አውጥቶ ነበር። በትላንትናው ዕለት ደግሞ በማህበራዊ ሚዲያ ላይ በስፋት ይዘዋወር የነበረ አንድ ቪዲዮ አለ። ጋዜጠኛዋ በዜና ስርጭት ላይ ያለች የተደበደበው ስቱዲዮ ነበር። የኢራን እስላማዊ ሪፐብሊክ ኒውስ ኔትወርክ በእስራኤል ጦር ጥቃት እንደደረሰበት የምታስታውሱት ነው። ጥቃቱን ተከትሎ በሰዓቱ የነበረው ቀጥታ ስርጭት ሲቋረጥ ቀጥታ ስርጭቱን በመምራት ላይ የነበረችው ጋዜጠኛዋ ስቱዲዮን ለቃ እንድትወጣ ተገዳለች። ዜና እየመራች በነበረችበት ጊዜ ነበር ይሄ ተፈጠረው። ቪዲዮን አይተን እንመለስ። صدای متجاوز به خاک وطن، صدای متجاوز به صدای حق و حقیقت است. آنچه که ملاحظه کردید، صدایی که شنیدید، فضای غبارآلوده استادیوم ግጭቱ ተባብሶ መቀጠሉን ተከትሎ ከኢራን መዲና ቴህራን ነዋሪዎች ለቀው እየወጡ መሆኑን ከሀገሪቱ የሚወጡ ምስሎች አሳይተዋል። የሁለቱ ሀገራት ግጭት ያለ በእንደዚህ አይነት መልኩ ጥቃቱ ተባብሶ ቀጥሏል ማለት ነው። አሁን ደግሞ ከአሃዱ ኒውስ ኤንድ ፖለቲክስ ወደ አሃዱ ስቱዲዮ ወስዳችኋለሁ። የጎንደር ዩኒቨርሲቲ ራስ ገዝ ስለማድረግ 40 የሚሆኑ ረቂቅ መመሪያዎች መዘጋጀቱ ስለመገለጹ፣ ድህነት ለህገወጥ ስደት ምክንያት መሆኑ ስለመነገሩ፣ እንዲሁም ደግሞ በበጀት እጥረት ምክንያት ችግር ውስጥ መውደቁን የኢትዮጵያ አእምሮ ሕክምና አገልግሎት ተጠቃሚዎች ማህበር ስለማስተዋወቁ ባልደረባዬ ፍቅርተ ቢተው እናንተን ተጠብቃችኋለች። ወደ ፍቅርተ ልወስዳችሁ። ቴክኒኩን በጥራት በመቆጣጠር ነጻነት ኪዳኔ ልሳኑን እየመራው ፍቅርተ ቢተው አብረናችሁን ዘልቃለን። አንኳር ዘገባዎቹ ቀዳሚ ናቸው። የትራምፕ አስተዳደርን የዲፕሎማሲ አካሄድ በትኩረት ማጤን እንደሚያስፈልግ ተገልጿል። የአሜሪካው ፕሬዝዳንት ትራምፕ ኢትዮጵያና ግብጽን ማደራደር ጦርነቱንም ማስቆም ችያለሁ ማለታቸውን ተከትሎ አሃዱ ባለሙያዎችን አነጋግሯል። የትራምፕ አስተዳደር ፖሊሲ ከሌሎች የአሜሪካ መንግስታት ለየት የሚያደርገው የጽህቱን መቀበል የትራምፕ አስተዳደር ፖሊሲ ከሌሎች የአሜሪካ መንግስት ለየት የሚያደርገውን ጉዳይ በተመለከተ ትኩረት መስጠት እንደሚያስፈልግና የሰጥቶ መቀበል ላይ መሰረት ያደረገ መሆኑን የተናገሩት የቀድሞ ዲፕሎማት ደያሙ ዳሌ ናቸው። በመሆኑም የኢትዮጵያ ዲፕሎማሲ ንግድ ተኮር መሆን እንዳለበት አንስተው በፖለቲካ እይታ ውስጥ ቋሚ ጥላትም ሆነ ቋሚ ወዳጅ ባለመኖሩና የትራምፕ አስተዳደር በፍጥነት የሚቀያየር ፖሊሲ በመሆኑ ትኩረት የሚሻው ነው ብለዋል። አሜሪካ አሁን በትራምፕ ዘመን ያለው የአሜሪካ ፖሊሲ ዲፕሎማሲ ትራንዛክሽናል ዲፕሎማሲ ነው። የነ ባይደን አይነት ዘመን አድርጎ መመልከት ስህተት ነው። የነ ባይደን ዘመን በተለይ ዲሞክራቶቹ ሁልጊዜ አይዲዮሎጂ መሰረት ያደረገ ነው። ባይመፍ ዲሞክራሲ ምናምን የሚል አላቸው። ይሄኛው የለው። ከኢትዮጵያ የሚያገኘው ነገር ካለ ይወስዳል። ከኢትዮጵያ ይሄን አርግ፣ ይሄን ስጠኝ፣ ይሄን ውሰድ ነው በቃ። ስለዚህ አሁን አሜሪካ ኢትዮጵያ ብሎ ለኢትዮጵያ ለመጥፋት የለውም፣ ምንም ነገር የለውም። ይሄኛ ግምት ውስጥ ባይገባ ጥሩ ነው። ሌላኛው አሃዱ ያነጋገራቸው የዓለም አቀፍና የፖለቲካ ሳይንስ መምህሩ ዶክተር ደጉ አስረስ በበኩላቸው አሜሪካ በመካከለኛው ምስራቅ ቀጠና ያለውን ጥቅም ለማስጠበቅ ስትል ለግብጽና ለእስራኤል ያላት ትኩረት የጎላ ነው ሲሉም ተናግረዋል። የትራምፕ አስተዳደር በተለየ መልኩ ከጥቅም ጋር የተሳሰረ ነው ሲሉ ቀደም ተብሎ የተነሳውን ሐሳብ የሚጋሩት ዶክተር ደጉ የሚደረገው እንቅስቃሴ ላይ ኢትዮጵያ ላይ ጫና ሊያሳድር ይችላል የሚል እምነትም
ግምትም እንደሌላቸው ተናግረዋል። በመካከለኛው ምስራቅ ያላትን ጥቅም ለማስቀደም ተጠቃሚ ለመሆን ያላት አማራጭ በእስራኤልና ስለዚህ ኢትዮጵያም ቴሪቶሪ ላይ ስላሉ ላይ ግድቡን በተመለከተ ልትመታ ትችላለች ማለት አይዞሽ ያሏት አይመስለኝም። በዚህ ልክ ተጋኑም ታይቶ ካልሆነ በቀር ነገር ግን አሜሪካ የራሷን ጥቅም የምታስቀድምና ኢትዮጵያም ግብጽም ምንም ማለት አይደሉም ለነሱ። ከነዚያ በኋላ ግን የጥቅሟን ለማስቀደም በምታደርገው ረገድ ግን ግብጽ ከኢትዮጵያ በተሻለ መልኩ ሊጠቅማት ስለሚችል የሚድል ኢስትን ገበር ስለሆነ አረብ ሀገሩን ለመያዝ ትልቅ ሀገር ስለሆነ ግን በዚያ ልክ ቅድሚያ ልትሰጣት ትችላለች። ያ ማለት ኢትዮጵያ ላይ ያለው አመለካከት አሉታ ይያላስብም። ኢትዮጵያ ከአሜሪካም ሆነ ከሌሎች የምዕራብና የምስራቅ አውሮፓ ሀገራት ጋር ያላትን የዲፕሎማሲ አቅም በማጠናከር ጥቅሟንና መብቷን እንደቀደምቱ ማስቀጠል አለባት ሲሉም ምሁራኖቹ አሳስበዋል። አሁን የዓለም ዲፕሎማሲ ስርዓት ንግድ ላይ ያተኮረ ስለመሆኑ አንስተው ኢትዮጵያ ወደ ውጪ የምትልካቸውን ምርቶች ተደራሽነት ማስፋት ይጠበቃልም ሲሉም ጠቁመዋል። የትራምፕ አስተዳደርን የዲፕሎማሲ አካሄድ ኢትዮጵያ በትኩረት ልታጤነው ይገባል ሲሉም አሃዱ ያነጋገራቸው የዘርፉ ምሁራን ጠቁመዋል። ከውጪ የሚመጡና የአጭር ቆይታ ጊዜ ያላቸው መድኃኒቶችን ለመግዛት አስቸጋሪ መሆኑ ተገልጿል። ከሚመጡበት ቦታ በፍጥነት ገብተው ቦታቸው ላይ መቀመጥ የሚገባቸው ወይም የአጭር ቆይታ ጊዜ ያላቸው መድኃኒቶችን ከውጪ ወደ ኢትዮጵያ ለማስገባት ፈታኝ መሆናቸውንና የቆይታቸው ስለሚያሰጋ እነሱን ለመግዛትም አስቸጋሪ እንደሆነ የኢትዮጵያ መድኃኒት አቅራቢ አገልግሎት አስታውቋል። እነዚህን መድኃኒቶች ወደ ሀገር ውስጥ ለማስገባትና የሎጂስቲክስ አገልግሎት ለማግኘትም ፈቃደኛ ያልሆኑ ሀገራት መኖራቸውን የገለጹት የኢትዮጵያ መድኃኒት አቅራቢ አገልግሎት ዋና ዳይሬክተር ዶክተር አብዱል ቀድር ገልገሉ ናቸው። በመሆኑም በዋናነት ለበርካታ ሀገራት ተደራሽ ስለሚሆን መድኃኒቶቹ የሚጓጓዙበት በኢትዮጵያ አየር መንገድ መሆኑን አንስተው የአጭር ቆይታ ጊዜ ያላቸውን በመለየት በፍጥነት እንዲጓጓዙም እየተደረገ መሆኑንም ጠቁመዋል። ሾርት ሼልፍ ላይፍ ጋር ወይም ደግሞ ከሽረት ጊዜ ጋር ታይዞ በጣም ቻሌንጂንግ ነው። በእኛ ሀገር የምናስበው አንዱ የሽረት ጊዜ ስለምንፈራ መግዛትም እንቸገር ነበር። አሁን ባለው ሁኔታ አንዱ የኛ ሎጂስቲክ ኢትዮጵያ አየር መንገድ ነው ያለነው። በጣም ዲስቲኔሽኑ ብዙ ሀገር ስላለ ሾርት ሼልፍ ላይፍ የሆኑትን ቶፒክ ያደርጋል። አሁን ለምሳሌ ሬጀንት ላቦራቶሪ ብትወስዱ 7 ቀን የሆነ ቀን ያለው አለ 21 ቀን አለ። በ7 ቀን ውስጥ የኢትዮጵያ አየር መንገድ ይዞ መጥቶ ብሔራዊ የደም ባንክ ውስጥ አስገብቶ ለደም የሚያስፈልገውን ካላቀረብ ነው በዛች ውስጥ ሼልፍ ላይፉ ይበላሻል። ስለዚህ ከዚህ ቀደም የምንጠቀመው የኢትዮጵያ አየር መንገድ ነው። ቶሎ ነው ክሊር የምናደርገው። የተሻለ ስርዓት አለን ከጉምሩኮች ጋር። ስለዚህ እነኚህ በጣም ሴንሲቲቭ የሆኑትን እናወጣለን። አንዳንዴ ግን በጣም ሼልፍ ላይፍ ሆኖ ሎጂስቲክ የምንቸገርባቸው ሀገራት አሉ። ከአንዱ ሀገር ወደ ሌላኛው ሀገር ለማጓጓዝ የሚያስቸግረውን የሎጂስቲክስ አገልግሎት ለመፍታት ከሌላ ሀገራት ጋር ኮንትራት በመግባት የኢትዮጵያ አየር መንገድ የሚያመጣበት ስርዓት መዘጋጀቱንም አስታውቀዋል። ሆኖም አሁን ላይ የሚያጋጥሙ ችግሮችን ለመቅረፍ ዘርፈ ብዙ ስራዎች መኖራቸውን ገልጸው አዲስ የወጣው የመድኃኒትና የሕክምና መሳሪያዎች የግዢ አፈጻጸም መመሪያ ይህንን እንደሚያግዝም አንስተዋል። በክልሉ የሚፈጠረው የጸጥታ ችግር በጤና አገልግሎት አሰጣጥ ላይ ተጽዕኖ ማሳደሩ ተገለጸ። በቤኒሻንጉል ጉሙዝ ክልል ጤና ቢሮ የእናቶችና ወጣቶች ዳይሬክተር አብዱል ፈታ አብዱላሂ በክልሉ አልፎ አልፎ የሚፈጠር የጸጥታ ችግር የጤና አገልግሎት አሰጣጡ ላይ ችግር እየፈጠረ መሆኑን ለአሃዱ ተናግረዋል። ይህ መሆኑም ባለሙያዎች እንደፈለጉ ከቦታ ቦታ ተንቀሳቅሶ ስራን እንዳይሰሩና የባለሙያ እጥረት እንዲኖር ማድረጉን ጠቁመዋል። በዘርፉ የሰለጠኑ የጤና ባለሙያዎችን በክልሉ ማግኘት እንደማይቻል አንስተው በተለይም በካማሺ ሆስፒታል የባለሙያ ቅጥር መፈጸም አለመቻሉንም ገልጸዋል። በክልሉ የሚገኙትን የገጠር ገበሬዎችም ለማዳረስ የትራንስፖርትና ሎጂስቲክስ ችግር እንደሚያጋጥማቸውም አስታውቀዋል። መኪና ወይ አምቡላንስ ኑሮ ደግሞ መኪናው ተበላሽቶ አንዳንድ ይበላሻል። ያው አንዳንድ ግንዛቤ ነው አዌርነስ ችግር ይኖራል። አንዳንድ ደግሞ ሁለት ብዙም ግንዛቤ የሌላቸው እናቶች አንዴ ሲወልዱ እናያቸዋለን። እዛ ግንዛቤ ችግሮች አሉ። በጣም ሪሞት የሆኑ ቀበሌዎች ማለት ሩቅ የሆኑ ቀበሌዎች አድሬስ ለማድረግ በጣም ጋሪ ጂኦግራፊ ላይ ያሉ ቀበሌዎች አሉ። ከዚህ አንጻር እነዛ አካባቢ ላይ ምናልባት ያሉ ህጻናትና እናቶች አድሬስ ለማድረግ ትንሽ ቶፖግራፊው አንድ ቻሌንጅ ነው። አልፎ አልፎም ሴኩሪቲ ቤኒሻንጉል አንዳንድ የሴኩሪቲ የጸጥታ ችግሮች
ቻሌንጅ አድርጎ ነው። ምክንያቱም በሰላም ባለሙያ ወጥቶ በሰላም እንዳይወጣ የሚፈጥሩ የጸጥታ ችግሮች ጤና ሲስተሙን እንዳይሳለብ ቻሌንጅ ወይም ያው የባለሙያ እጥረትም አንዳንድ የባለሙያ እጥረት አለ። እነዚህ ሲኒየር ኤክስፐርቶች የባለሙያ እጥረት ባለፉት 9 ወር ወደ 20 በክልሉ የሚገኙ እናቶች ሆስፒታል ሄደው ለመውለድ የግንዛቤ እጥረት እንዳለባቸው አንስተው ባለፉት 9 ወር ጊዜ ውስጥ 21 እናቶች በወሊድ ምክንያት ህይወታቸው እንዳለፈም ገልጸዋል። በክልሉ የተፈጠረውን ችግር ለመፍታት ከጤና ሚኒስቴርና ከባለድርሻ አካላት ጋር እየተሰራ መሆኑን አንስተው በተለይም ያጋጠመውን የጤና ባለሙያዎች ችግር ለመፍታት ከከፍተኛ የትምህርት ተቋማት ጋር እየተነጋገርን ነው ብለዋል። ድህነት ለህገወጥ ስደት ምክንያት መሆኑ ተገለጸ። እንደኛ ሀገር ሲታይ ለከፋ ድህነት የተጋለጡ ዜጎች ምርጫቸውን ስደት እየሆነ መጥቷል ሲሉ የተናገሩት በሴቶችና ማህበራዊ ጉዳይ ሚኒስቴር የህገወጥ የሰዎች ዝውውርና የተመላሽ ዜጎች ክትትል መሪ ስራ አስፈጻሚ ሆኑት አቶ ደረጀ ተግበሉ ናቸው። ዜጎች በሚሰደዱበት ወቅት ሞትና የተለያዩ የሰብአዊ መብት ጥሰት እየደረሰባቸው ስደትን ምርጫቸው እንደሚያደርጉም አንስተዋል። በተለያዩ የመንግስትና የግል ተቋማት ተቀጥረው የሚሰሩትም ቢሆን የሚያገኙት ገቢ በቂ ባለመሆኑ ለስደት አንዱ ምክንያት ነው ብለዋል። ከሚደርስባቸው ጉዳት አንጻር በሀገር ውስጥ የሚገኙ አጋጣሚዎችን ወደ እድል በመቀየር መስራት ያስፈልጋል ነው ያሉት። መንግስትም ያለውን ሀብት በመጠቀም ለዜጎች የስራ እድል ለመፍጠር በእቅድ ውስጥ አካቶ እየሰራ መሆኑንም ገልጸዋል። በየአመቱ በተለያዩ ሰው ሰራሽና ተፈጥሯዊ ችግሮች ምክንያት እስከ 250,000 ኢትዮጵያውያን ለስደት እንደሚዳረጉም አህዱ መዘገቡ ይታወሳል። በበጀት እጥረት ምክንያት ችግር ውስጥ መውደቁን የኢትዮጵያ የአእምሮ ሕክምና አገልግሎት ተጠቃሚዎች ማህበር አስታወቀ። የኢትዮጵያ የአእምሮ ሕክምና አገልግሎት ተጠቃሚዎች ማህበር ምስረታውን ካደረገበት ጊዜ ጀምሮ ወደ ማህበሩ የሚገቡ ዜጎች ቁጥር እየጨመረ መሆኑን የተናገሩት የማህበሩ ፕሬዝዳንት ሌኒ ምስጋናው ናቸው። ፕሬዝዳንቱ አክለውም ማህበሩ በ7 ሰዎች ከ6 ዓመት በፊት እንደተመሰረተ አንስተው ከ4 ዓመት ወዲህ የበጀት እጥረት በመኖሩ ማህበሩ ለሚሰራው ስራም እንቅፋት መሆኑንም አንስተዋል። የአእምሮ ሕክምና በመንግስትና በግል የጤና ተቋማት የሕክምና አገልግሎት እየተሰጠ መሆኑን የገለጹት ፕሬዝዳንቷ ሰዎች ወደ ጤና ተቋማት በመሄድ የአእምሮ ሕክምና እንዲያገኙ ለማድረግ እየተሰራ መሆኑንም ገልጸዋል። የጎንደር ዩኒቨርሲቲ ራስ ገዝ ለማድረግ 40 የሚሆኑ ረቂቅ መመሪያዎችን መዘጋጀቱ ተገለጸ። አህዱ ራስ ገዝ ለመሆን የተጀመረው ስራ ከምን ደረሰ ሲል የዩኒቨርሲቲው ፕሬዝዳንት ዶክተር አስራት አጸደወይንን ጠይቋል። በምላሻቸውም በ2012 ዓ.ም የተዘጋጀው የ10 ዓመት እቅድ መካከል ራስ ገዝ መሆን አንዱ መሆኑንም ገልጸዋል። በቅድሚያ ራስ ገዝ ምንድነው፣ ምን ጥቅም አለው የሚለውን የዩኒቨርሲቲው ማህበረሰብ እንዲረዳው በተከታታይ በተደረጉ ውይይቶች የግንዛቤ ማስጨበጫ ስራ መሰራቱንም አንስተዋል። 40 የሚሆኑ የተለያዩ ረቂቅ መመሪያዎች መዘጋጀታቸውንም ዶክተር አስራት ገልጸዋል። እንዲሁም በአሜሪካ የሚገኙ 3 የራስ ገዝ ዩኒቨርሲቲዎችን ተሞክሮ መውሰድ ተችሏል ነው ያሉት። የከፍተኛ የትምህርት ተቋማት የትምህርት ነጻነት እንዲረጋገጥ ከፖለቲካም ሆነ አስተዳደራዊ ጣልቃ ገብነት ነጻ ሆነው የመማር ማስተማር ስራዎችን ማካሄድ እንዲችሉ በሚል ራስ ገዝ ዩኒቨርሲቲዎችን ለማቋቋም የሚያስችል አዋጅ በህዝብ ተወካዮች ምክር ቤት በግንቦት 2015 ዓ.ም መጽደቁም ይታወሳል። የማሊ መንግስት የወርቅ ገቢን ለማሳደግ ከሩሲያ ጋር እንደሚሰራ አስታውቋል። በማሊ ውስጥ የሚካሄደው የወርቅ የጋራ ማጣሪያ ፕሮጀክት የሀገሪቱን ምርት በ4 እጥፍ ለማሳደግና ዓለም አቀፍ ደረጃዎችን ለማሟላት የሚረዳ ነው የተባለ ሲሆን በዚህም ከሩሲያ ጋር እንደሚሰራም አስታውቋል። የማሊ መንግስት ከወርቅ ምርት የሚያገኘውን ሀገራዊ ገቢ ለማሳደግ ያለመ የመንግስት የወርቅ ማጣሪያ ፋብሪካ ለማቋቋም ከሩሲያ ቡድን ጋር በመተባበር እንደሚሰራም ነው ያስታወቀው። በወታደራዊ መንግስት እየተዳደረች የምትገኘው ማሊ 62% የወርቅ ባለቤት ናት የተባለ ሲሆን ከቅርብ ዓመታት ወዲህ ደግሞ ሞስኮ አይኗን ወደ ሀገሪቱ ጥላለች ነው የተባለው። በወጣው ዘገባ መሰረትም የሳህል ግዛት በአፍሪካ ሁለተኛዋ ትልቅ ወርቅ ክምችት የሚገኝባት መሆኑም ተገልጿል። እንደ አውሮፓውያን አቆጣጠር በ2023 በሀገሪቱ መፈንቅለ መንግስት ከተካሄደ በኋላ ወደ ስልጣን የመጣው የባማኮ አዲሱ አሰራር የተሻሻለውን የማዕድን ቁፋሮ የህግ ማዕቀፍ አሻሽሏል ነው የተባለው። ዘገባው የአናዶሉ ነው። የኢራን ባለስልጣናት ሀገር ለቀው እየወጡ መሆኑ ተሰምቷል።
የኢራን ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራንን የአየር ክልል በእጃችን አስገብተናል ሲሉ የገለጹ ሲሆን የኢራን የጦር ጀነራሎች ወደ ሩሲያ እየሸሹ መሆናቸውን ዓለም አቀፍ መገናኛ ብዙሃን እየዘገቡ ነው። እንዲሁም የኢራን የመንግስት የቴሌቪዥን ጣቢያ በእስራኤል ጥቃት ደርሶበታል ነው የተባለው። በዚህ ድንበር ተሻጋሪ ጦርነት እስራኤል በቴህራን ላይ ያነጣጠረችው በመከላከያ ሚኒስቴር መስሪያ ቤት፣ በውጪ ጉዳይ ሚኒስቴር መስሪያ ቤት እንዲሁም በኒውክሌር መሰረተ ልማት ግንባታዎች ላይ መሆኑም ታውቋል። የእስራኤሉ የስለላ ድርጅት ሞሳድ በቴህራን ውስጥ በርካታ ሰላዮችን ቀድሞ በማስገባቱ የተነገረ ሲሆን ኢራን ጥቃቱን ለመከላከል አስቸጋሪ አድርጓል የተባለው። በመካከለኛው ምስራቅ ለረጅም ዓመታት ፖለቲካ ውዝግብ ውስጥ ገብተው የቆዩት ቴህራንና ቴል አቪቭ ምንም እንኳን የሚያዋስናቸው አንዳችም ድንበር ባይኖራቸውም ጦርነቱ ድንበር ተሻጋሪ የአየር ጥቃት አድርገው ቀጥለዋል ነው የተባለው። በጦርነት ሂደት ውስጥ የህዝብ ብዛት ሚና እንደሚጫወት የሚታወቅ ሲሆን የእስራኤል የህዝብ ብዛት ከ10 ሚሊዮን በታች እንደሆነ ሲገለጽ፣ ነገር ግን ኢራን 80 ሚሊዮን በላይ የህዝብ ብዛት እንዳላትም ተገልጿል። ዘገባው የኒውዮርክ ታይምስ ነው። ሱዳን ዜጎቿን ከኢራን ለቀው እንዲወጡ አሳስባለች። የሱዳን የሽግግር መንግስት ዜጎቹ በአስቸኳይ ከኢራን እንዲወጡ ትዕዛዝ አስተላልፏል የተባለው በእርስ በርስ ጦርነት የወደመችውን ሱዳን በከፊል እያስተዳደረ የሚገኘው የጀነራል አብዱል ፈታህ አልቡርሃን የሽግግር መንግስት በቴህራን ውስጥ የሚገኙ ዜጎችን በፍጥነት ለቀው እንዲወጡ አሳስቧል። እስራኤል በቴህራን ላይ የፈጸመችው ያለው ጥቃት ኢፍትሐዊና ዓለም አቀፍ ህግ መርህን የጣሰ ነው ሲልም አውግዟል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት እነዚህን ጥቃቶች ለማስቆም አስቸኳይ እርምጃዎችን እንዲወስድ ሲል የሱዳን የውጪ ጉዳይ ሚኒስቴር ጥሪውን አቅርቧል። ዘገባው የአናዶሉ ነው። የኒውክሌር የጦር መሳሪያ ጦርነት መፈንዳቱ አይቀርም ሲል የዓለም አቀፍ የሰላም ምርምር ተቋም አስጠነቀቀ። የኒውክሌር ጦር መሳሪያዎች የታገዘ ጦርነት መጀመሩ የተቃረበበት ጊዜ ላይ እየደረስን ይመስላል ሲል የስቶክሆልም ዓለም አቀፍ የምርምር ተቋም አስጠንቅቋል። ተቋሙ እንደገለጸው ከሆነ አሜሪካ፣ ሩሲያ፣ እንግሊዝ፣ ፈረንሳይ፣ ቻይና፣ ህንድ፣ ፓኪስታን፣ ሰሜን ኮሪያና እስራኤል የኒውክሌር የጦር መሳሪያ መታጠቅ ላይ አተኩረዋል ብሏል። ምንም እንኳን አሜሪካና ሩሲያ ቀስ በቀስ የኒውክሌር ጦርነቶችን ቁጥር እየቀነሱ ቢመጡም አዲስ የኒውክሌር የጦር መሳሪያዎች ወደ ክምችት እያስገቡ ነው ሲልም ነው ያስታወቀው። ይህ ደግሞ በሁለቱ ሀገራት መካከል የሁለትዮሽ ስምምነት ስለሌለ ወደ አውዳሚ ጦርነት ሊያስገባቸው ይችላልም ሲል ስጋቱን ገልጿል። ዘገባው የአልጀዚራ ነው። አብራችሁን ስለነበራችሁ ከልብ አድርገን እናመሰግናለን። ዜናዎቻችን ሼር በማድረግ ለወዳጅ ዘመዶቻችሁ አጋሩ። በያላችሁበት ደስ የሚል ቀሪ ጊዜ ይሁንላችሁ።